ዕብራውያን ምዕራፍ 10 ከቁጥር 1 እስከ 5 ድረስ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንደዚህ ይላል። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህ በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸውም ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትንና መባን አልፈለክም፣ ስጋን ግን አዘጋጀህልኝ። ጌታ የተመሰገነ ይሁን። የዕብራውያን ምዕራፍ 10 የዚህ መልእክት ጸሐፊ ባለፉት ሳምንታት ደጋግሜ እንደመላችሁ ከምዕራፍ 8 አካባቢ አብረን እንደጀመርነው እስከ ምዕራፍ 10 ድረስ በጣም ዘልቆ የሚቀጥለው የጌታ ኢየሱስ ክርስቶስ የመስቀል ሥራ ላይ ክህነቱ ላይ በጣም ያተኩራል። ከአሮጌው ኪዳንና በአሮጌው ኪዳን ላይ ከነበረው ነገር የዕብራውያን ተደራሲያንን አድማጮቹን አንባቢዎቹን ነቅሎ አዲስ ኪዳን ላይ ሰዎቹን ለመትከል በጣም እየታገለን ያለው በጣም ግን የተሳካለት አይነት ሰው ነው አይደል? በጣም የተሳካለት ነው። ብሉይ ኪዳንን መቼስ የሚያቀርብበት መንገድ ብሉይ ኪዳን የማይጠቅም ነው አይደለም እየጻፈ ያለው ብሉይ ኪዳን አይጠቅምም አይደለም እያለ ያለው ብሉይ ኪዳን ኢዝ ጉድ፣ አዲስ ኪዳን ኢዝ ቤስት ነው አይደል? ለንጽጽር ሁሉ መቅረብ አይችልም። እጅግ በጣም የላቀ ነው አዲስ ኪዳን ብሎ አዲስ ኪዳንን በጣም አድምቆ ያሳየናል። ዛሬም እንግዲህ ቀጥሏል። ምዕራፍ 10 ቁጥር 1 ላይ ቀጥል አይደል? ምዕራፍ 10 ቁጥር 1 ላይ እንግዲህ ምዕራፍ 10 ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ያቀረበውን መስዋዕት እንደገና ጨምሮ እየተረከ የሚገባበት ነው። አሁንም ግን ወደ ንጽጽሩ ነው ያለው እና ምዕራፍ 10 ቁጥር 1 ላይ ሲጀምር ምንድነው የሚለው? ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም ይላል። እንግዲህ ሕጉ ሲል ብሉይ ኪዳንን በጣም በስፋት ሙሴንና የሙሴን አገልግሎት በሙሴ በኩል ወደ ሕዝበ እስራኤል የቀረበውን ስርዓት ሙሉ በሙሉ የሚያመለክት ነው። ሕጉ ሲል ከሕጉ ጋር ተያይዞ በእስራኤል መካከል የነበረ አምልኳቸው፣ በአምልኳቸው መካከል የሚፈጸሟቸው ነገሮች በሙሉ ሕጉ ውስጥ የተካተቱ ናቸው። በጠቅላላው አምልኳቸው የታሰረው ሕጉ ላይ ነውና ሕጉ ብሎ ምንድነው የሚለው? ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ። በጣም ከባድ ሰው ነው ይሄ ሰው። መቼስ በእውነት እኔ ሁልጊዜ እደነቃለሁ። ለእናንተም ደጋግሜ ነው የምነግራችሁ። ብሉይ ኪዳንን ባነበብኩ ቁጥር በጣም ነው የምደነቀው እግዚአብሔር በሰጣቸው ሕግ። ቀጥሎ እነሱ ሕጉን የሚያጠኑበት መንገድና የሚጠብቁበት መንገድ በጣም አስደናቂ ነው። መቼስ አዲስ ኪዳን ላይ ያልደረሰ ሰው በብሉይ ኪዳን እጅግ በጣም እየተደነቀ ሐሴት እያደረገና እያመሰገነ ነው የሚኖረው። በኋላ ላይ ስለሚመጣውና ስለሚገለጠው ስለ አዲሱ ኪዳን ግን አነጻጽሮ የብሉይን ኪዳን ወይንም ሕጉን ሲያመጣው ሕጉ ወደፊት ስለሚገለጡት መልካም ነገሮች ጥላ ብቻ ነው እንጂ እውነተኛው አካል አይደለም ብሎ ጥላና አካል የሚል ሁለት ነገር ይናገራል። እሱ ላይ ትንሽ ብናገር ደስ ይለኛል። ጥላና አካል የቀድሞ ትርጉም እጁ ላይ ያለ ሰው አለ? በቀድሞ ትርጉም እስቲ መጻፍ ከተቻለ አካል የሚለው አምሳል፣ ጥላና አምሳል የሚለው ሁለቱ። ጥላ ብቻ ነው ሊገለጥ ላለው ነገር የሚለው በክርስቶስ ኢየሱስ በኩል የሚመጣውን አዲሱን ኪዳን የሚያመለክት ሐሳብ ነው። ስለዚህ የሚመጣው መልካም ነገሮች የሚላቸው በክርስቶስ ኢየሱስ በኩል በሚከፈተው በአዲሱ ኪዳን የሚገኙትን መንፈሳዊ በረከቶች ነው እና ሊገለጥ ላለው ለአዲሱ ኪዳን ስለ ክርስቶስ ኢየሱስና በክርስቶስ ኢየሱስ በኩል ለኛ ስለሚደርሰው ነገር ስለሚመጣው ስለ መልካም ነገሮች ጥላ ብቻ ነው እንጂ እውነተኛው አካል አይደለም።
ስለዚህ አሁን በጣም ልናደንቃቸው ነው ብሉይ ኪዳን ያሉ አባቶቻችንን። ብሉይ ኪዳን ጥላ ብቻ ከሆነ በጥላው ውስጥ አቋርጠው ጌታ ኢየሱስ ክርስቶስን ዲስከቨር ማድረግ በጣም አስጨናቂ ነገር ነው። እንደው ምስል ነገር ቢሆን ጥሩ ነበር። ጥላ ነው ማለት ለምሳሌ ፀሐዩ ከጀርባ ነው ያለው፣ እውነተኛው ብርሃን ከኋላ ነው ያለው። እውነተኛው ብርሃን ከኋላ ሲበራ በአካሉ ላይ ሲበራ አካሉ መሬቱ ላይ ጥላው አለ። አካሉን ሰው ሳያይ ጥላውን አይቶ አካሉ ማለት ብሎ ማወቅ። ዘንድሮ እንኳን ጥላውን አካሉን አይተን ማወቅ ራሱን አካሉን እኮ ሰው የተገለጠውን ክርስቶስ ኢየሱስን በቅዱስ ቃሉ በዚህ መንገድ መንፈስ ቅዱስ አቅርቦት እንኳ ሰው አይኑን ከኢየሱስ ነቅሎ ሌላ ነገር ላይ እኮ ያደርጋል። ተገልጦ ፊታችን ቀርቦ እንኳን ማየት አስቸጋሪ ነው። ብሉይ ኪዳን በጠቅላላው ሕጉ በሕጉ ውስጥ ያሉ አገልግሎቶች አምልኮም ስርዓቱም እግዚአብሔርም ራሱን ያስተዋወቀበት መንገድ በሙሉ ስለሚመጣው ስለ አዲሱ ኪዳን ስለ እውነተኛው ኪዳን ስለ ዘላለማዊው ክብር ጥላ ብቻ ነው። እስኪያ የሚል አንድ ግሪክ ቃል ነው የሚጠቀመው። ምን ማለት ነው? ዲም አውትላይን እንደማለት በጣም ደብዝዝ ያለ የማይለይ ነገር ማለት ነው። በጣም ምንድን ነው? ጭጋግ ነገር ነው። ውስጡ ምን ይሁን እማትለዩት እንደማለት ነው የሚጠቀመው ቃል። የሚጠቀመው የግሪክ ቃል እስኪያ የሚለው የግሪክ ቃል ምን ይሁን መለየት ራሱ አይቻልም። እንደሱ እንደማለት ነው። አካል አይደለም፣ ኤኮን ማለት ነው። አካል ደግሞ ኤኮን ነው። ኤግዛክት ኢምፕሪንት ቁጭ ማለት ነው። ፊት ለፊት እኔ አሁን እንደዚህ ቆሜ አትታየኝም ካላችሁ አይደል ጸሎት አይደል ቀጥሉ ወይ መንፈሳዊ ነገር ሆኗል መሃል ላይ ወይም አይኑ አካባቢ ችግር አለ። እኔ እዚህ ጋር ቆሜ አሁን በዚህ ቅርበታውን ሰው እየታየኝ አይደለም ካለኝ ለእይታው ነው መጸለዩ። ቀጥዬ ወይ የለሁም አልልም። እኔ አለው እሱ ነው እያየኝ ያልሆነው ነው። ብሉይ ኪዳን ጥላ ብቻ ነው። አሁን እዚህ ቤት በጣም ብዙ መብራት ስላለ ነው እንጂ አሁን በዛ በኩል ብቻ ቢበራ ወደዚህ ቢሆን ጥላይ እኔ ልሁን ዳጊ ይሁን ባዜ እዮቤ እዚህ ላይ እኔን ሳታዩ ጥላውን ብቻ አይተህ ባይዘው ቁመት መገመት አትችልም። ጥላ ላይ ጥላው ወደታች ከሆነ ረጅም ነው ሰውየው አይደል? ፀሐዩ ዝቅ ካለ ረጅም ነው ሰውየው። ፊቱ አፍንጫ አይን አትለየውም። ያን ያክል የደበዘዘ ነው ይላቸዋል። አሁን አባቶች የኛ ናቸው፣ ሕጉ የኛ ነው፣ ክርስቶስ አያስፈልገንም ሲሉ የኛ ነው እምትሉት እስኪያ ነው ድብዝዝ ያለ ለማየት ራሱ የሚያዳግት በዛ ውስጥ እግዚአብሔርን ኮሚኒኬት ማድረግ በዛ ውስጥ እግዚአብሔርን አክሰስ ማድረግ የማይሞከር ነው። እንደው ከምንም ይሻላል እንጂ በፍጹም የሚሞከር አይደለም። በጣም አሁን እናንተ ዝም ብዬ ልጠይቃችሁ እንድትመልሱልኝ አይደለም ልጠይቃችሁ፣ ለልባችሁ መልሱት። በጣም የምታደንቁት የአዲስ ኪዳን አገልግሎቱን ነው የብሉይ ኪዳን አገልግሎትን ነው? በልባችሁ ያዙት እንዳመልሱልኝ። ግን አሁን ልባችሁ በጣም የሚያደንቀው ጳውሎስና ሙሴን ነው። አሁን በጳውሎስ በኩል የተገለጠውን አሁን ይሄ አገልግሎትና እያወደድርኩላችሁ አይደለም። በጳውሎስ በኩል የተገለጠውን ትምህርት አዲስ ኪዳን ላይ ያለውን ትምህርተ ክርስቶስ የመጨረሻው ዘመን በጣም ብዙ ትምህርት አስተምሯለሁ። ነገረ ድነት ይሄንን ሁሉ በጳውሎስ የተገለጠው ነው የምታደንቁት ወይንስ በሙሴ በኩል የተከናወነውን የቀይ ባህር መከፈል፣ የሕጉ የተሰጠበት መንገድ፣ የተራራ መንቀጥቀጥ፣ የዓለት መሰንጠቅ፣ የደመና መውረድ የቱ ነው የእናንተ ልብ የሚይዘው? አያችሁ አሁን ዕብራውያንን ስቅ አድርጎ ልባቸውን ሲይዘው የዚህ ደብዳቤ ጸሐፊ ለምን ልብህን ይይዘዋል አይደለም የሚለው ያሉበትን ነው የሚያሳያቸው።
ኦፍ ኮርስ በጣም አቴንሽን ይወስዳል። በጣም አስገራሚ ነው። እግዚአብሔር ተገልጦበታል እኮ በሱም ላይ። ሰዎች ግን የተገለጠውን እግዚአብሔርን በተራራ ላይ የመጣውን እግዚአብሔርን አይተው ሊቀደሱም ሊለወጡም እግዚአብሔርን ወደ መምሰል ሊመጡም ግን አልቻሉም። ጥላ ብቻ ነው እንጂ እውነተኛው አካል አይደለም። ወደ አዲስ ኪዳን ደርሰናል። ክብር ለእግዚአብሔር ይሁን። እውነተኛው አካል ታዲያ የትኛው ነው? እውነተኛው አካል እዚህ ጋር የሚጠቀመው ይሄ እውነተኛው ቁጥር 1 እውነተኛው አካል አይደለም የሚለው እውነተኛው አካል የምትለው አካል አምሳል የሚለው ማለት ነው። እናንተ እጅ ላይ ያለው ኤኮን የሚለው መጽሐፍ ቅዱሳችን ላይ የተለያየ ቦታ ላይ ለተለያየ ዓላማ ውሏል። ባይዘው ይሄ ቃል ለጌታ ለኢየሱስ ክርስቶስ ብቻ ሳይሆን ለተለያየ ዓላማ። ለምሳሌ ኡድለታን ያነሳውት ሳንቲሙና ጽፈቲቱ የማን ነው የሚለው ሳንቲሙ ላይ ያለው ምስል የማን ነው የሚል ኤኮን ነው የሚለው። ባይዘው ምስል የሚለው ባይዘው ሳንቲሙን እንዲያይተው የማን ነው ባክ ፈሪሳዊ ነው ቄሳር ነው አትገም እንደሱ አትልም። ቁጭ ቄሳር ነው። ኤግዛክት ኢምፕሪንቱ ነው። ማቴዎስ 22:20 ነው። ለኛ ግን ውሎ ያውቃል። አሁን ለጌታ ለኢየሱስ ክርስቶስ ቀጥታ ውሎ ያውቃል። ለምሳሌ ቆላስያስ ምዕራፍ 1 ቁጥር 15 ቆላስያስ 1:15 እርሱም የማይታይ አምላክ አምሳል ነው ወይንም ምሳሌ ነው። የማይታይ አምላክ ምሳሌ ኤኮን ኤግዛክት ኢምፕሪንት ኦፍ ሂዝ ኢሜጅ ማለት ነው። ቁጭ በአብ ያለው ክብር ምንም ሳይቀንስ በወልድ አለ። እግዚአብሔር አብ ላይ ያለው ያ ግርማ ምንም ሳይሸራረፍ እሱም ላይ አለ። እግዚአብሔር አብን ለማወቅ ኢየሱስ ክርስቶስን ማየት እጅግ ከበቂ በላይ ነው። አባት በልጁ ተገልጧል። የማይታይ አምላክ አምሳል ነው ማለት የማይታይ የተባለ አካል አለ። እሱን ደግሞ የገለጠው ሁለተኛ ነው አይደል? አሁን ይሄኛው ደግሞ ሁለት የተለያየ አካል ነው አይደል እየነገረን ያለው መጽሐፍ። አሁን የማይታይ አምላክ የተባለው ብዙ ጊዜ እናነሳው የለ እዚህ ቦታ ላይ የማይታይ አምላክ ማን ነው? አብ። እግዚአብሔር አብ የማይታይ አምላክ። እኛ አይደለም የማይታይ ያልነው ራሱ ነው አልታይም ያለው። ሰው የፈጠረው ትምህርት አይደለም። እግዚአብሔር ራሱ ነው መጥቶ ለሙሴ ልይ ሲለው አታየኝም እንዲው ባይ አታየኝም አልታይም። የማይታየው ስለሌለ አይደለም። ሰው በዚህ ማነር እሱን ኮሚኒኬት ማድረግ ስለማይችል ነው። አታየኝም ማለት the invisible God የማይታይ እስቲ አሜን በሉ። ዋው አስደናቂ እኮ ነው ወንጌል። የማይታይ አምላክ በሕግ በኩል ኮሚኒኬት ሊያደርጉት ሲሉ ጥላ ነው። ምን እንደሆነ ራሱ አታውቀውም። ኮሚኒኬት ሊያደርግ ሲመጣ አታውቀውም። ለዛ እኮ ነው በአንድ ቀን 3000 ጥርግ ብሎ ይሞታል። ለምን አያውቁትም። በሕግ በኩል እንዴት አድርገህ ኮሚኒኬት ታደርገዋለህ? መጣ ኢየሱስ ማን እንደሆነ ገባን። አቀራረብህን ብቻ እኮ አይደለም እኮ የቀየረው እኮ አንተንም እኮ ነው እኮ የቀየረ። አንተ ራሱ ስትቀርበው እንደፈለግ እኮ ነው አቀርበው። ስለገባ የሚመጠነውን ነገር አድርገህ ትመጣለህ። ድሮ አያውቁትም። በምን አይነት ፕሮቶኮል እንደሚቀርቡት አያውቁም። ድንገት ሲመጡ የሚባላ እሳት ነው ብሎ ጻፉ። ጥርግ አድርጓቸው እኮ ነው በአንድ ቀን። ብለርድ ነው የሚያደርግብህ። ብዥ ነው የሚልብህ። አሁን በጨለማ የሚሄድ ሰው አንዳንድ ጨለማ አለ እኮ አይደል? አይንን ቢወጉ ማታውቀው እንዲህ መርፌ አይን ላይ ተጠግቶ በሰላም የምትሄድበት አዲስ ኪዳን መጣ። እኩለ ቀን ኖርማል የጧት ብርሃን እንዳይመስልህ። እኩለ ቀን ጥላ የሌለው ብርሃን ጎኔም ውስጥህም ይበራል። ሁሉ ነገር ይበራል። እንኳን ጨለማ ጥላ የለም አዲስ ኪዳን። ብሉይ ኪዳን ጥላ ነው ራሱ።
ራሱ ጥላ አካሉን አታገኘውም። ሙሴን ለዚህ ነው እኔ እምደነቅበት እግዚአብሔር የሰጠው ነገር አለ። ቀጥሎ ሰውየው አያርፍም። ጸሎቱን ይዩት፣ የሙሴን ጸሎት ተንበርክኮ አቤቱ ክብርህን አሳየኝ ሲለው ክብሬን ማየት አትችልም ሲለው መንገድን አስተምረኝ አይለቀው። ክብሬን ማየት አይቻልም ሲለው መንገድን አስተምረኝ፣ በስሜ አይደል እንዴ ጠራኸኝ? ሙሴ ያልከኝ ራስህ አይደል የዛሬ 40 ዓመታው? ታዲያ እንደው ምድረ በዳ አውጥተህ ልጥለኝ ነው እንዴ? መንገድህን። ከዛ መዝሙረኛው ዳዊት እንደዚህ ያለ ለሙሴ መንገዱን ለእስራኤልም አደራረጉን አሳየ። አይለቀውም እግዚአብሔርን እንደዚህ ወጥሮ ይዞት በኋላ ላይ ስማ እንደዚህ በድንግዝግዝ ጥላ ውስጥ ሙሴ ፈልጎ አገኘውና ይሄን ሁሉ መከራ መቀበለው ለሱ ነው አለ። ዕብራውያን 11 ላይ ተጻፈለታ። አሁን ስንገባ እናየዋለን። ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ይላል። ሙሴ ለምንድን ነው የሚሰቃየው? ስለ ክርስቶስ በሕግ ውስጥ አድርጎ በጥላዋ ውስጥ አድርጎ ይኸው ተክሎ አይኑን ተክሎ እግዚአብሔርን ሁሉ ልፋት እኔን አልጠየቀኝም። ልጁን ፊት ለፊት ያቁሙ ይኸው አለኝ። ማየት ብቻ ነው። መመናመር አይጠይቅ፣ ሕግ መፍለጥ አይጠይቅ፣ የሆነ ነገር ማድረግ አይጠይቅ። ከፍተ ማየት ነው። እስቲ አሜን በሏ። በክርስቶስ ኢየሱስ የተገለጠውን ይሄንን ብርሃን ይሄንን እውነት የብሉይ ኪዳን አባቶች አግኝተውት ቢሆን ኖሮ የሚኖሩትን ኑሮ ዝም ብላችሁ አስቡት። ክብር ለኢየሱስ። የማይታይ አምላክ አለ። በክርስቶስ ኢየሱስ ያልተገለጠ አንተ የምትገልጠው የቀረ ነገር የለም። ኢየሱስ በሙሉ ጨርሶት ሄዷል። አሜን በሏ። ጌታ ኢየሱስ ቆመና በእኔ የሚያምን ከእኔ የሚበልጥ ምን ማለት ነው? ኳሊቲ ነው ኳንቲቲ ነው? በኢየሱስ ስም አጋንንት እያወጣህ ምንድን ነው የበለጠ የምናደርገው? እኔ ባረገው እኮ ነው የሚበልጠው። እኔ እንኳን ላደርግ አልኖርም በራሴ ማድረግ አይደለም። በህይወት አትኖርም እኮ በራሴ የምትኖረው ራሱ ከሱ ወስደ ነው። በሱ ህይወት እየኖርክ አሁን ምን ማለት ነው? ከኔ በለጠ ያደርጋል ማለት እኔ ኢየሱስ መሬት ላይ ሲያገለግል 3 ነው የሞተ ያስነሳው አይደል? 3 ነው የሞተ ያስነሳው። ስለዚህ አንተ 5 በአንተ እጅ ሊነሳ ይችላል። በቃ እኔ ያው ጊዜ አልነበረኝም ለስብከት የሚመቸኝ ቦታ ነው ያስነሳውት አለሱ። ስለኔ ስትሰብኩ በእናንተ እኔ ያስነሳለሁ። በጠላውን ስም የሚፈወስ ነገር የለም። ኤግዞጂያ አይደል እንዴ? እዚህ ቤት እኮ የምናገለግልበት ስልጣን ዴሊጌትድ ኦቶሪቲ ነው። ዴሊጌትድ ነው የምናገለግለው ከሱ በፈሰሰ ነገር ነው። በፍጹም ስለዚህ ኢየሱስ ያልገለጠው እኛ የምንገልጠው ነገር የለም። ከዚህ መጽሐፍ ውጪ ባይዘወይ ከዚህ በላይ አይጨመርም። አልቋል። ዘፍጥረት ምዕራፍ 1 ላይ ክሪኤሽን ላይ የጀመረው መብረር የጀመረው ባቡር ራእይ ምዕራፍ 22 ላይ ሰማይ አስገብቶን ጨርሷል። ከመጀመሪያ እስከ መጨረሻ እዚህ መጽሐፍ ውስጥ አለ። ወዴት ትሄዳለህ? ወደ ኋላ ብትሄድ ከአዳም አትቀድመውም። አዳም ጋር ትቆማለህ። በደዚህ ደግሞ ብትበር ከዘላለም ትወድቃለህ እንዴ? ዘላለም እኮ መጨረሻ የለውም። እዛ ውስጥ ነው የሚቀላቀለ። ሀፋፍ ነው የሚያደርግህ። ራእይ መጽሐፍ እኮ እያነበብኮ ያለ አንድ እግር እዚህ አንድ እግር ከደመና በላይ ኒር ኢተርኒቲ ነው። ዘላለም የተጠጋው መጽሐፍ ነው። እንዴ ባይዘው ራእይ ቢገባን እኮ ብዙ ነገር እንተዋለን እንዴ። በዚህ መጠን መገለጥ ይመጣል እንዴ? አሁን የራእይ መገለጥ ሰው አንተ አገር ዲቴል ያያል እንዴ? ዮሐንስ አገር ነው ያየው። ከተማ በሯ መግቢያዋ መውጫዋ ስትታጠፍ የበጉ ዙፋን በዙፋኑ ላይ የተቀመጡ መላእክቱ ቁጥራቸው አደራደሩ የኛ ቦታ ትሁት ነው የሚያደርግ። አሜን በሉ እስቲ። ለዚህ አልቋል። አሜን። ስለዚህ ኢየሱስ ያልገለጠው በክርስቶስ ኢየሱስ መልክ ሆኖ አካል ሆኖ ያልመጣ ጥላውን እንዲገልጠው የቀረ ነገር የለም። በክርስቶስ የተገለጠው ለማብረቅረቅ ነው ያለ ነው። እኛ
እግዚአብሔር በልጁ በኩል የገለጠው ነው። አንተ እንደ መስታወት ሆነ በክርስቶስ በኩል ያለውን ወደ ዓለም ታሳያለህ እንጂ ለብቻ ከኢየሱስ ውጪ ለብቻ አካል አትሆንም። እግዚአብሔር በልጁ ደብቆ በአንተ እንደዚህ አይነት ወንጌል የለም መጽሐፍ ቅዱስ ላይ። መጽሐፉ ላይ ኢየሱስ ሰበከ፣ ኢየሱስ አስተማረ፣ ኢየሱስ ገለጠ፣ ኢየሱስ ተረከ፣ ኢየሱስ ሞተ፣ ተቀበረ፣ ጨረሰ ማለት ነው። ተነሳ፣ አዲሱን ሕይወት አስተዋወቀ፣ ወደ ሰማይ ሄደ። ይሄንን እናብረቀርቀዋለን። ጳውሎስ እንደሱ አይደል ያለው? ለኛ ይሄ ቃል ለኛ ሰርቶ ያውቃል። ለኛ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 የርሱን መልክ እንደ መስታወት እያብለጨለጭን። ምን ማለት ነው? መስታወት መልክ ያለው መስታወት የለም፣ መልክ የሚያሳይ እንጂ። መልክ የሚያይብህ ሰውዬ ነው። አሜን ብሎ ይሄ መስታወት እንዴት ያምራል የሚል የለም። ፍሬሙ ነው የሚያምረው መስታወት። ከዛ ውጪ ስትቆም አንተ ስትቆም መስታወት እንደ መስታወት ትሁት የለም። ሌላ ለማሳየት ብቻ የሚኖር ከዚህ በላይ ትህትናል እንዴ? ተበድሮ የሆነ ቀን መስታወት ዞሮ ራሱን አያይም። ጎናችሁ ያለው ሰው ወንድም መስታወት፣ እህት መስታወት፣ ጥፋ በሉት እስቲ። ጥፋ፣ አሳይ፣ አትታይ በሉት። ኢየሱስ የእግዚአብሔር አብ አምሳል ነው ማለት በአብ ያለ የትኛውም ነገር ምንም ሳይቀንስ በሱ አለ ነው ትምህርታችን። ስለዚህ ሂዝ ጋድ ነው። ዲቪኒቲ መለኮትነት አለው። ኢየሱስ እግዚአብሔርን ለመምሰል አይሸመድድም። ሲኖር መለኮት ነው። አያጠናም። ኢየሱስ ነገ ጠዋት ተነስ አይልም። ሲኖር መለኮት ነው። ሂዝ ጋድ ለዘላለም እግዚአብሔር ነው። የማይታይ አምላክ አምሳል ነው ማለት አንተ እግዚአብሔርን ትመስላለህ እንደተባለው አይደለም። ለኢየሱስ የቀረበው ቃሉ ኢየሱስ ጋር ኢን አብሶሉት ሴንስ ነው። ነጥብም ሸረፍታም የለችውም። ኢየሱስ አብሶሉት ነው። አንተስ እየተለወጥክ እያደግክ ነው። ኢየሱስ አይለወጥም። ያለቀለት አምላክ ነው። አያድግም። ብዙ ጊዜ የምናነሳው ክፍል አለ አይደል? የማቴዎስ ወንጌል ምዕራፍ 17 ጴጥሮስ ዮሐንስ ያዕቆብን ወደ ረጅሙ ተራራ ይዟቸው የወጣበት በጣም ደስ ይለኛል። የወንጌል ጸሐፊዎች ማቴዎስ እታች ነበረ እና የጻፈልን እያዩት ነው ያለው። ማርቆስ ደግሞ ከጴጥሮስ ነው የሰማው። ጴጥሮስ ደግሞ ተራራው ላይ ነበረ ራሱ ተኝቶ ነበር የሚል ጻፈ ማርቆስ። ሁለቱን ታሪክ አንድ ላይ ገጥመን ወጥ ነገር እናገኛለን። ኦኬ ወጡ፣ ደከማቸው፣ ተኙ። ለጸለይ አንድ አፍታ ልጸልይ ሲል ሲጸልይ ስለሚተኙ ጸልዩ እስኪመጣ ድረስ ናፕ እሱና አይደክመውም። ሌሊቱ ሙሉ ሲጸልይ ያድሩ፣ ቀኑ ሙሉ ሲያስተምሩ ብሎ እንደገና ደግሞ ቀንም ይጸልያል ብሎ ከዛ እሱ ፈቀቅ ብሎ ጋደም አሉ። ደግሞ እነሱ ሀገር ደስ ይላል ሙቀት ስለሆነ ተራራው ዛፍ ነገር ፈልገው ጥጓ ላይ ደከፍ ብሎ ተኝተው ድንገት አንተ አንዳንድ ቦታ መተኛት እኮ መጥፎ ነው፣ ያመልጣል የሰማይ ስብሰባ። ድንገት ጴጥሮስ እኮ ነው የነቃው። ሲነቃ ኤልያስና ሙሴ ምናምን መጥተዋል። ኢየሱስን ራሱ ነው ኢየሱስ፣ ግን የተገለጠ ነገር አለ ሊሆን ማርቆስ ነው ያለው። ማቴዎስ በጣም እንትኗን ብቻ ነው የነገረን፣ ያያትን ብቻ። ማርቆስ ምንድን ነው ያለን? ጴጥሮስ የሚናገረውን አያውቅም ነበር ይላል። እንደ ጴጥሮስ የሚባርከኝ የወንጌላቱ ጴጥሮስ በቃ ናቹራል ማን ነው? ተፈጥሯዊ ሰውዬ። ሐዋርያ ሥራ ላይ ያለው እኮ በሰለ መንፈስ የሆነ መንፈስ ቅዱስ ተሞላ ምናምን። ያኛው መንፈስ ቅዱስ ያልተሞላ በቃ ናቹራል የሆነ ብቻ እንትኗን ዋጋውን ምናምን አስልቶ የሚከተል አይነት እና አመለጠኝ እኮ ነው ጌታ ሆይ እንደኛ በሌለንበት ተከተለን ነው ጌታ ሆይ አሉ። ኢየሱስ ተለወጠ ይላል። በአይናቸው ፊት ተለወጠ የሚል ቃል አለ። በጣም አስደናቂ ነው። አንዳንድ የመጽሐፍ ቅዱስ ክፍሎች ላይ ብንኖር እንዲህ እያየው ሲቀየር
አይኑ፣ ፊቱ፣ እግሩ፣ ልብሱ፣ ጸጉሩ፣ ራሱ ተቀየረ። ሌላ አይደለም እኮ ውስጥ ያለው ደጁ ላይ ወጣ። መለኮትነቱ ቁርበቱ ላይ መጣ። እስቲ አሜን በሏ። መለኮትነቱ ቁርበቱ ላይ። ከዚህ የበለጠ መገለጥ አለ እንዴ? ሁለተኛ ጴጥሮስ ምዕራፍ 1 እኮ ጴጥሮስ ሲጽፍ ምንድነው ያለው? እምንሰብክላችሁ ወንጌል የትውልድ ተረትና ታሪክ አይደለም አለ እና በቅዱሱ ተራራ ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት ብሎ እግዚአብሔር አብ ሲመሰክር ኢየሱስ ክብርና ሞገስ ሲቀበል ነበርኩ አለ። ያንን የተገለጠውን ክብር ምን እንዳርተቃል? እግዚአብሔር ሲመጣ አይደለም ያለው ገናናው ክብር አለ። ምን ማለት መሰለ? አጥንቴ መቆም አልቻለ ማለት ከገናናው ክብር አለ። ቀጥሎ እግዚአብሔር አብን እኮ ነው ገናናው ክብር የሚለው ታውቃለህ። የሚጠቀሙት ቃል ራሱ መንፈስ ቅዱስ ካልሰጠ እንደዚህ አይነት ቃል ከየት ታመጣለህ? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት ሲል ኢየሱስ ክርስቶስ አሜን አለ አይደለም ያለው እኮ ጴጥሮስ። ከእግዚአብሔር አብ ክብርና ሞገስን ተቀበለ አለ። የዛን ቀናው ነበርኩ አለ እና ክርስትናችን የተመሰረተው እዚህ ላይ ነው አለ። ተረት እንዳይመስል በብርሃን የጀመርነው አለ። መልክ አይተን ነው አለ። የተገለጠ ነገር ነው አለ። የአብን መልክ እላዩ ላይ አየነው አለ። አብ ሌላ አልፈልግም አለ። ደስ የሚለኝ ልጄ አለ እሱ ነው ስሙት። ጨርሻለሁ። ሌላ አልፈልግም። እሱን ድገሙት አለ። እስቲ አሜን በሏ። ኢየሱስ ምትክ የለውም። አብን ለመግለጥ፣ አብን ለማብራራት፣ አብን ለማሳየት ኢየሱስ ወደር አልባ ነው። ሃሌሉያ! የኢየሱስ አይነት አልነበረም፣ የለም፣ አይኖርም። ሃሌሉያ! አባቱን ለመግለጥ የኢየሱስ አይነት የለም። በብርሃኑ ብርሃን አየን። ሊሻሻል አይችልም። የኢየሱስ ሪቫይ ኮሬክሽን ልትለው አትችልም። እዚህ ጋር አትለውም። የመጨረሻው ነው። አብ ወደ ምድር ሰው ሆኖ ቢመጣ ኢየሱስ የኖረውን የሚደግመው ያክል ነው ኢየሱስ ጨርሶት ሄደው። የገባችን በጣም ጥቂት ስለሆነች እንጂ ኢየሱስ እኮ መንፈሳዊ ዓለሙን በሙሉ እኮ ጨርሶት እኮ ነው ሄደው። አስሮ መጨረሻ ላይ መስቀል ላይ ሲሞት ቴቴሌስታይ አይደል ያለው? ተፈጸመ። ምን ማለት ነው? ሁሉም ነገር አለቀ አለ። እስቲ አሜን በሏ። አንተ የምትቀጥለው ነገር የለም፣ አለቀ። እና ይሄ ፓኬጅ ነው፣ ውስጡ የተጠቀጠቀ ነው። ታዲያ እየመነዘርክ ታወጣዋለህ። አንዷን ጥቅስ እያጠና እድሜ ያልቃል። እንኳን ሙሉ አካል እውነተኛው አካል የተባለው እኮ ክርስቶስ ነው። ጴጥሮስ አይተነዋል፣ የወንጌል ጻፊዎች አይተነዋል። እርሱ በአብ ያለውን በሙሉ አሳይቷል። እኛ መስታወት ነን የሱ። የጌታን ክብር የሚለው ኢየሱስን ነው። ባይዘው የጌታን ክብር እንደ መስታወት እያበለጨለጭ። በጣም ቆንጆ ቃል ነው። ከሱ ብቻ ነው የምታበራው። የለህም የራስህ ማለት ነው። ማብለጭለጭ ቆንጆ ቃል ነው። ጥሩ አድርገው ነው የተረጎሙት። አፖጋውዝማ የሚል ቃል ነው። መስታወት ላይክ ሚረር። ጌታ የገለጠውን ያንን ለማሳየት ብቻ በህይወት አለን። አካሉ ክርስቶስ ነው። እግዚአብሔር በእውነት ነው የምላችሁ በጣም ተስፋ አረጋዋለሁ። ምዕራፍ 10 ላይ አካሉን በደንብ እናየዋለን። ክርስቶስ ራሱ ኢምፐርሰን ጂሰስ በጣም እኮ ክቡር ነው። እጅግም ጥልቅ ነው። በጣምም ሰፊ ነው። መረዳት የምንችላት በጣም ጥቂት ነገር አለች። ያችን በጣም ጥቂቷን ነገር ምዕራፍ 10 ላይ በደንብ እናያታለን።
በጣም በብሉይ ኪዳን ኢምፕረስ የምትደረጉ ሰዎች ኑ ወደ አዲስ ኪዳን አንድ ክፍል አንብብላችሁ እና በሁለተኛ ቆሮንቶስ እዛው ላይ ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንሂድና ምዕራፍ 4 ቁጥር 3 እና 4 ላንብብላችሁ። እንደዚህ ይላል። ላንብብላችሁ። የእግዚአብሔር ቃል እኮ ክቡር ነው። ወንጌላችን የተከደነ ቢሆን እንኳ የተከደነው ለሚጠፉት ነው፣ የእግዚአብሔር አምሳል የሆነውን የክርስቶስ ኢየሱስ የማን አምሳል ነው? የእግዚአብሔር አምሳል ነው። ኤኮን የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። ኢየሱስን መጽሐፉ ሲነግረን ጳውሎስ ሲነግረን የእግዚአብሔር አምሳል የሆነው ክርስቶስ ይለዋል። ኢየሱስ የእግዚአብሔር አምሳል ነው። ክብር ለእግዚአብሔር ይሁን። ኢየሱስ እግዚአብሔርን የሚመስል አይደለም፣ እግዚአብሔር ነው። የእግዚአብሔር አይነት አይደለም፣ እግዚአብሔር ነው። እስቲ አሜን በሏ። ሂዝ ጋድ። እግዚአብሔርን የሚመስል አይደለም፣ እግዚአብሔር ነው። እንደ አብ እንደ መንፈስ ቅዱስ ሁሉ መለኮት ነው። በፍጹም እንደነዚህ አይነት ቃላቶች እንዳታተካኳቸው፣ ትርጉማቸው በጣም ትልቅ ስለሆነ የእግዚአብሔር አምሳል ነው ማለት የእግዚአብሔር አምሳል የሆነውን ክርስቶስን ማለት በእርሱ በኩል 100% እግዚአብሔር አብ ለሰው ልጆች ያለውን ፕላን ዲዛይን የዘላለም ሕይወት አቅርቧል። የእግዚአብሔር አምሳል የሆነውን ክርስቶስን ቀጥሎስ ደግሞ የክብሩን ምንድነው የሚለው? የክብሩን ወንጌል ብርሃን እንዳያዩ። ጳውሎስ ጌታ ይባርከው የወንጌል ብርሃን ብሎ ማለፍ አይችልም። የክብሩን ወንጌል ብርሃን፣ ወንጌልን የክብር ወንጌል ይለዋል። ይሄ የወንጌሉን መጨረሻ ጭምር ነው አይደል የተናገረው። ወንጌል የክብር ነው። የተቀበልነው ሕይወት የመጨረሻ ክብር ነው። ከዚህ የሚበልጥ ክብር ዓለም ለዘላለም የላትም። ዓለም አይታ አታቅም። እንደዚህ አይነት ክብር የተዋወቀው በኢየሱስ ነው ለመጀመሪያ ጊዜ። የመጨረሻውም ደግሞ እሱ ነው። እሱንም እኛ አግኝተነዋል። የበለጠ እያደረ እየገባን ይሄዳል እንጂ የተቀበልነው የመጨረሻ የክብር ወንጌል ነው። ሌላ የሚገባን እውነት የለም። እውነት ይሄ ብቻ ነው። አሜን በሏ። ከዚህ ውጭ እውነት የለም። ፋክት ሊኖር ይችላል፣ እውነት ግን የእግዚአብሔር ቃል ትሩዝ ፋክት ሊኖር እውነታዎች ሪያሊቲስ። እውነት ግን ክርስቶስ ነው። እውነት የእግዚአብሔር ቃል አይሻሻልም። የመጨረሻው ነው የገባን። ሌላ ወንጌል የለም። ከዚህ ውጭ ከሆነ ልዩ ወንጌል ነው። የተረገመ ይሁን። ለምንድን ነው የማንቀይረው? የለማ ሌላ እናንተ እኮ የገባችሁ ወንጌል ይላል። ከዚህ ውጭ ከሆነ ሌላ ነው። ጳውሎስ ጌታ ይባርከው ልዩ ወንጌል አለ። በመሰረቱ ሌላ የለም አለ። ካለ የተረገመ ይሆናል። ክብር ለእግዚአብሔር። የክብር ወንጌል ገብቶናል። ጎናችሁ አርሰው የመጨረሻ ወንጌል በክርስቶስ የተገለጠው ነው በሉት። እሱን እንዳያዩ አስበዋል። ሰይጣን ምን ያህል ክፉ እንደሆነ እግዚአብሔር ለዘላለም ይገስጸው። የዘላለም ሕይወት የሚገኝበትን የተገለጠ የዛሬ 2000 ዓመት የተገለጠ ወንጌል እንዳያዩ የማያምኑትን አእምሮ ነው የሚለው አይደል? አይን አይደለም የሚለው። አይን ዝም ብሎ ነው ባይዘው። ይሄ ነው ዋናው የሚያየው። የማያምኑትን አእምሮ ኢትስ ኤ ሲስተም ኮራፕትድ የሆነ ሲስተም ኢየሱስ ክርስቶስን ያቃልባቸዋል። አሁን ሰው እንደዚህ አንድ የሆነ የ33 ዓመት ተኩል ሄዶ ወጣታውን ተሰቅሎ ያድናለው የምትለው እንደዚህ አይነት ቀልድ ራሱ አሁን ደስ ይላል ይሏቸዋል። ልክ እንደዛ ሲልህ ቀልድ ነው እንዴ? አይደለም። እኔ የምለው የማያምኑትን አእምሮ የያዘው ነገር አለ። የሰውዬ የዘላለም ሕይወት እያልከው አልፈልግም ሲልህ
ሰው እንዴት የዘላለም ሕይወት አይፈልግም? ለ70 ዓመት እየተጋደለ ለ70 ዓመት በቀን 10 ምናምን ሰዓት እየሰራ የዘላለም ሕይወት ስትለው እባክህ አልፈልግም ተይዞ ነው ለ70 የሚለፋ ሰውዬ ለዘላለም አልፈልግም ካለ የሆነ ነገር አለ ሰብረህለት እስቲ አሜን በሏ። አልፈልግም ካለ ጮክ ብለ ኢየሱስ ያድናል ካልከው ይሄዳል። እንቱን ይሄ ከኋላ የያዘው ኢየሱስ የሚለውን ስም ነው የማይችለው። በጣም ፊሎሶፊካሊ ቻሌንጅ ለማድረግ ብትሞክር ሰውየው ኒውክሌር ሳይንስ ሊያረጋግጥ ይችላል። ኢየሱስ ጌታ ነው ስትል መንፈስ ስለሆነ ምክንያቱም አሁን ሰውየው አይምሮ ታወር አይደለም የሚለው የዚያ ለማምላክ የሚባል አለ ከጀርባው። አሁን እኛ ያበራልን ጌታችን ኢየሱስ ነው። እነሱን የያዛቸው ሌላ አለ። ወንጌልን ሰው ሲሳደብ ብቻውን አይደለም። ለምን ይሳደባል? ካልፈለገ አልፈልግም በቂ እኮ ነው። ከተሳደበ እንዴ ሰው እንዴት ኢየሱስን ይራገማል? ሌላ አካል አለ ከጀርባ። አሁን አንተ ኦፌንድድ መበሳጨት የለብህም፣ መገሰጽ ነው ያለብህ። ሰውየው የሆነ ቀን ቸርች መጥቶ እንኳን ነገርከኝ ሰድቦሃል እኮ ሞልጭ አድርጎ አንተን ሰድቦ ጌታን ሰድቦ ስንት ነገር አድርጎ አልፈልግም ያለ ሰውዬ ቸርች መጥቶ ዋና ከኋላ መጥቶ ከፊትህ ቆሞ አምሮብናል በቤት እያለ እየዘለለ ሲዘምር ስማ ቆመ ነው የምትይው። የተሳደበ አይመስልም። ባይዘው ወንጌል ደግሞ እንትኑ ምን መሰለ ስትመጣ የድሮን ካድ ነው የምታረገው። መርሳት ሳይሆን መካድ። አትረሳውም እኮ ተከዳለ። እኔ አልነበርኩም እንደዚህ ረስተው እኮ አይደለም ትዝ ይልሃል እኮ ግን ውስጥ ክዷል። አንተ እንደዛ ጌታን ስትሰጥ ጳውሎስን በደብዳቤዎች ውስጥ አንድ ቦታ ነው የጻፋት ገላትያ ላይ። እሱም አናደውት ዋነኛ ነበርኩ አላሳዳጅ ከዛ ውጪ አይልም። ራሱ ነው የጻፈው። ባይዘው እንድንክድ የሚለው ቲቶ ላይ ጻፈው ራሱ ነው። ክዶ ነው ባይዘው ክዶ። ድሮ እኮ አሳዳጅ እስጢፋኖስን እኮ ያስገደለ ሰው ነው። እስጢፋኖስ አስገድሎ ያስገደለበት ቸርች ኢየሩሳሌም ሄዶ ከነ ጴጥሮስ ጋር አብሮ ተሰብስቦ ስብሰባ ቁጭ ብሎ እስጢፋኖስን እኮ አስገድሎ ምዕራፍ 7 ምዕራፍ 15 ስብሰባ ቁጭ ብሎ አብሯቸው የወንጌሉነት ይላል። ትላንትና አሳዳጅ የነበረ ሰውዬ ለወንጌል ጠበቃ ሆኖ ከጴጥሮስ ኋላ መጥቶ ጴጥሮስን ይሟገቷል። ታውቃል አንተ ይለዋል። አንተ ራስ እዛ ግብዝ ሆነ ምን አይላል ታውቃል። እሱ እኮ አሳዳጅ ወንጌል ባይዘው ሰው እንዲቀይር ሲልባችሁ አትደንግጥ። ባህሪው ነው። ወንጌላው ያስክዳል። የሆነ ሰውዬ ሄዶ ተላይ ላይ ሌላ አሁን ድሮ በዓለም እያለው ምናምን የሚል ሰው ከዛ የሆነ ቀን ቀይር ሲል አትደንግጥ። ተመክሮ ተዛክሮ ወላጆች ተሰብስበው ቀብሬ ላይ አትቆምም ይሄን ነገር ካልተው ተብሎ አልተው ያለ ሰውዬ ቸርች ሲመጣ በማግስቱ ረገፈ ተላይ ላይ ብሎ ቀይር። sufficiency of Christ የዚህ መልእክት ጸሐፊ የሚያቀርበው እሱን ነው። በአካል ተገልጧል። ህጉ አልቻለም insufficient። ይሄኛው sufficient ነው ችሏል። ያኛው በተደጋጋሚ በሚፈጸም መስዋዕት እንኳን ሊቀድሳቸው አለ እኮ አይደል በየዓመቱ ኃጢያታቸውን ያስታውሳቸዋል ይላል። ሪማይንደር ነው እንደውም እንኳን ሊቀድስ። ይሄኛውስ ለአንዴና ለዘላለም ቀይሯቸዋል ይላል። እስቲ አሜን በሏ። ኢየሱስ ብቁ ነው። ኢየሱስ ብቻ ነፃ አውጪ ነው። ከኢየሱስ ውጪ እግዚአብሔር ያቀረበው ነፃ አውጪ የለም። ነፃ አውጪ ኢየሱስ ብቻ ነው። በሙሉ በምንም አይነት ባርነት ውስጥ ያላችሁ ሰዎች ብትኖሩ የምስራች ለእናንተ ነፃ የሚያወጣችሁ ክርስቶስ ኢየሱስ አለ። እስቲ ጉባኤ ጮክ ይበልና ኢየሱስ አለ በሉ እስቲ። ድገሙና እስቲ ኢየሱስ አለ በሉ እስቲ።